ሰላም እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም በሌላ ቪዲዮ ተገናኝተናል። ዛሬ በጣም ደስ የሚል ቀን ነው ምክንያቱም ጸጉሬን ስታጠብ ሞክራለሁ ያልኩትን ሄር ስትሬትነር ዛሬ ሞክራለሁ። ይሄው አንበሳ መስዬ መጥቻለሁ። ጸጉሬን ታጥቢ ምንም ቅባት ስላልተቀባ በጣም እንትን ብሏል። ቆንጆ ሆኗል። እንደዚህ ራሱ ቢሆን ያምራል እና ሂት ፕሮቴክተር እንዳትረሺ ግዢ ያላችሁኝ ነበር ኮሜንት ላይ እሱንም ገዝቻለሁ። ከዛ ምን ትዝ ይለኛል ለካ ሄር ድራየር ያስፈልጋል ጋይስ። ሄር ድራየር ለካ ያስፈልጋል። እኔ አላቅም ነበር። አሁን ነው ሄጄ ገዛሁት ከአልዲ ሮጥ ብዬ ሄጄ ገዝቼ መጣ። ምን ብራንዱንም አላቀውም። በቃ እንደው ግዴታ ጸጉሬን የታጠብኩት ለዚህ ስል ስለሆነ በቃ ዛሬ እንዲያልፈኝ አልፈለኩም ነበርና እርጥብ ጸጉር ላይ ደግሞ መጠቀም ጥሩ አይደለም እና አይ ይሄ ነገር እንዴ እንትን ይለውም እናንተ ሃው ካም አለው ይቅርታ ተቸኩላለሁ በጣም ይሄ ነገር የሌለው መስሎኝ ነው። ማበጠሪያ ግን የለውም። ስለዚህ በቃ ያበጠርኩኝ እናደርቃለን ማለት ነው። መጀመሪያ ያ እርጥብ ጸጉር ላይ መሆን አይችልም እና ለዛ ነው እቺን የገዛኋት። ችግር የለም ለሌላ ቀንም ይጠቅመኛል ብዬ ነው ያሰብኩት። ግን እንትን ቢኖረው ጥሩ ነበር። ማበጠሪያ ቢኖረው ጥሩ ነበር። ማበጠሪያ ግን የለውም። ወይኔ በጣም ደርቋል ጸጉሬ። እንዴት ነው ማረገው? እንትኑ ደግሞ ረጅም አይደለም። ብቻ እስቲ ዝም ብዬ ለሞከረውና አራት ቦታ ሴክሽን አድርጌ ለሞከረው። ሂት ፕሮቴክተር ተጠቅሜ አላቅም ይገርማችሁ እና እንዴት እንደሚጠቀምም አላቅም። ብቻ እርጥብ ጸጉር ላይ ቢሆን ጥሩ ነው ይላል። እኔ እርጥብ ጸጉር ላይ አይደለም ያረኩት። አይ ቲንክ እጄ ላይ እንደዚህ አድርጌ ባበሰው ይሻላል መሰለኝ። ሁሉም የተዳረሰ ይመስለኛል። ስቲኪ ነገር ነው ሽታው። ማበጠሪያ ሊኖረው ይገባል ነበርና አሁን እንዴት ነው ማድረገው? ስሬ እንደዚህ ያበጠርኩ ደግሞ ሲደርቅ የኔ ጸጉር ለማበጠር በጣም ነው የሚያስቸግረው። አይ ነገር ሚስተካከልኝ አይመስለኝም። እንደዚህ ያበጠርኩ እንዴ ዛሬ እንደው ጸጉሬ በጣም ጨዋ ሆኗል። እየተበጠረ ነው። ወይኔ ይሄን ሁሉ ጸጉር ግን ስንት ሰዓት ነው ጨርሰው? ድራየርም ገዝቻለሁ ሄር ስትሬትነርም ገዝቻለሁ። በቃ ጸጉር ቤት ነው መከፍተው። እዚሁ አካባቢ ያሉ ካሉ ሰዎች በጀምር በቃ ምን ይመስላችኋል? እስቲ እንደዚህ በሴክሽን ልጀምረው እንጂ ምንም እንትን የሚል አይመስለኝም። ለማንኛውም ቪዲዮውም እንዳይረዝምብኝ ቺማን ጸጉር ስትሬት ላርጋትና ሌላውን ራሴ ልወጥ አይሻልም? ወይኔ ቅባት ስላልተቀባ ጸጉሬ በጣም ደርቋል። እስቲ በደረቅ ጸጉር ለመሞከር ነው አላማችን። ቢያንስ እስቲ በዚህ ልሞክረውና
ሪዛልቱን እናያለን ማለት ነው ይሄን ያክል ነው ጓጓሁት ይቅርታ እንግዲህ በጣም ላስፈራ ይችላል መልኬ ሊያስፈራችሁ ይችላል ታገሱ መጀመሪያ በአንድ ጸጉር በዚህ ልሞክረውና ከዛ ብቻዬን ወጣዋለሁ ረረረ እንዴ አረ የሆነ ነው ሽታው ሲያስፈራ ብታዩ ወይኔ ጉዴ ጸጉሬ ከተተኮሰ በጣም ቆይቷል ወይኔ ያጫሰላችሁ እንዴት ነው አሪፍ ይመስላል እስቲ ቆንጆ እኮ ነው ግን ለጥ ቢልልኝ በተለይ እዚህ ጋር አልቻልኩም በቃ ማግኘት ትንሽ የኔ ጸጉር ጠንከር ብሎበታል መሰለኝ ግን አሪፍ ነው እንደምታዩት ነው ያው በካስክ ምናምን ቢደርቅ ደግሞ በደንብ የሚያግዘው ይመስለኛል ግን ወይኔ በጣም ደጋገምኩት መሰለኝ ወይኔ ጫሰ አረጋይስ ጫሰ ምን ላርግ በደንብ እንዲተኮስ እኮ ነው ጫፍጫፉ መቆረጥ አለበት ጸጉሬ እዚህ ጋር ያለው ሂት ፕሮቴክተሩ ነው እሺ እንደዚህ ነው ጨነጨ ሆነው ጀጅ እንዳታረጉኝ እንዴት ነው አሪፍ ይመስላል ግን በጣም መደጋገም ይጠይቃል አላቅም እሱ በጣም ያሰለቻል እኔ ትግስት የለኝም ለዚህ ግን ይሄንንም ስላሳየን እግዚአብሔር ይመስገን እንያችሁ የቆየው ስመጣ ደግሞ ቻልኩበት ሲደጋገም አይ ቲንክ ጥሩ ሪዛልት ይሰጣል እኔ ግን ጸጉሬ ያሳዘነኝ በጣም የቆየ ሲመጣ በጣም ይጥላል መሰለኝ ምናልባት ጸጉሬ በጣም ስለደረቀ ሊሆን ይችላል ትግስት እንዴ አሁን ስለጋለ ደግሞ ወዲያው ባንድ ዙር አይ ቲንክ ሲግል አሪፍ ነው ምንም ወቀቱ የለኝም ጸጉሬ መስራት ግን እየጋለ ሲመጣ የበለጠ ኢፌክቲቭ እየሆነ መጣ አይ ቲንክ ሁሉንም ከሰራው በኋላ እንደዚህ ነካ ማድረግ ይሻላል ይሄኛው ሴክሽን ጨርሼ እመጣለሁ አንደኛው ሴክሽን በዚህ መልኩ አልቋል ያው እሳት ማብዛት ስለፈራው ብዙ ሰዓት አላስነካውት አልዋሻችሁም ግን ይሄ በፎን ይደረቀ ጸጉር ነው የሚመስለው ግን በደንብ ሂት ቢደረግበት አይ ቲንክ እንትን ሚል ይመስለኛል ጥሩ ይመስለኛል እስቲ ደግሞ ሌላውን ሰርቼ መለሳለሁ እየጋለ ሲመጣ ብዙ ማያስቸግርም መጀመሪያ ላይ ቶሎ መጨረስ አልመሰለኝም ነበር ግን አሁን ሳይው አሪፍ ነው
ሲግል ቆንጆ ይሆናል ቆንጆ ይሆነ ይመጣል በነገራችን ላይ ጸጉራችሁ ላይ እየተነቃቀለ ለሚያስቸግራችሁ ሰዎች በተለያየ ምክንያት ግሪን ቲ በጣም አሪፍ ነው መቀባት ማለት ነው ግሪን ቲውን መቀባት ጸጉራችሁን እንዴት እንደሚሰራ ማየት የምትፈልጉ ከሆነ ኮሜንት ላይ አስቀምጡልኝ እኔ ውሃው ይሁን ምኑ ይሁን አላቅም ከሆነ ጊዜ በኋላ ጸጉሬ በጣም እየተነቃቀለ አስደንግጦኝ ነበርና ሰርች ሳረግ ግሪን ቲ በጣም አሪፍ ነው ሚል ነገር አይቼ በአንድ ሳምንት ነው ለውጥ ያየሁበት ማለት ነው በአንድ ሳምንት ውስጥ በጣም የሚወጣው ጸጉሬ በጣም የቀነሰውና እስቲ ሞክራችሁ ትነግሩኛላችሁ አሰራሩ በጣም ቀላል ነው ልክ ለሻይ እንደምታፈሉት ግሪን ቲ ታፈሉና ከዛ ውሃውን ቀዝቀዝ አርጋችሁ ስካልፓችሁ መቀባት ነው በየወለቀኑ ነበር እኔ ሳረግ የነበረው ግን ስትታጠቡ ማድረግ ትችላላችሁ ግን ንጹህ ቆዳ ላይ ቢሆን ደግሞ ሞር ኢፌክቲቭ ይሆናልና እስቲ ሞክራችሁ ትነግሩኛላችሁ ሁለት ሴክሽን ጨርሻለሁ በስማም በጣም በቃ እኔ ስልቹ ነኝ ደግሜ እንትን ስለማልለው ዝም ብዬ አልደጋጋምኩበትም ዝም ብዬ አንድ ዙር ነው እየሰራሁት ያለሁትና ብዙ እሳት ማብዛት ስላልፈለኩ ጸጉሬ ላይ ትንሽ ነው ያደረኩኝ ያለሁት ለዛ ነው በጣም ስትሬት ያለው ነው እንደዚህ ያለው ነው ለዛ ነው ግን እውነት ለመነጋገር በጣም ወድጃለሁ ምክንያቱም አንደኛ የተወሰነ ዙር ብቻ ነው እየሄድኩበት ያለሁት ቅድም መጀመሪያ ሲጀምር የፊት ለፊቱ ላይ በርግጥ ደጋግሜበት ነበር ይሄኛው ግን እንደምታዩት ነው እንደዛኛው ራሱ አይደለም ምክንያቱም ብዙ እየሄድኩበት አይደለም አንደኛ ትግስቱም የለኝም ሁለተኛ ጸጉሬን መጥበስ አልፈለኩኝምና ይሄንን ራሱ ፖሊሸር ተቀብጬ በካልሲ ብጠቀልለውና ባሳድረው በጣም ቆንጆ ነው የሚሆነው ስለዚህ እሳት ማብዛት አልፈልግም ለማንኛውም የኋላው ጸጉሬ ቀርቷል የመጨረሻው ላይ ደርሻለሁ ግን በቃ በመሰልቸት ስለሆነ ከስር ጀምሮ አላገኘሁትም አንዳንዱ ትግስት ይጠይቃል እኔ ትግስት የለኝም ከጫፍ ጀምሮ እየሰራሁት አልነበረ መሃል ላይ የማበጠሪያ ስለሆነ ይሁት እንትን ይላል ብዬ ነበር ለሰነፎች አይሆንም በቃ በፎን የተበጠረ ጸጉር ይመስላል ግን እውነት ለመነጋገር ፕሮዳክቱን በጣም ወድጃለሁ ታይሞ ምናምን ሚለውን ስላልሞከርኩት ምን አይነት እንደሆነ እሱን አላቅም ግን ይሄን በጣም ጥሩ ፐርፎርማንስ አለው እኔ ወድጃለሁ ያው በፎን የተሰራ ቢመስልም ተጠቅልሎ ሲፈታ ጥሩ ይሆናል ብዬ አስባለሁ በፖሊሸር ጠቅልዬ ስፈታው እስካሁን እዚህ ደረጃ ላይ ካስደረሳችሁኝ ይበቃችኋል
በጣም ነው ማመሰግናችሁ በሚቀጥለው ቪዲዮ እስከምንገናኝ ድረስ በርታችሁ ሰብስክራይብ አድርጉ